ሰበር ዜና ሁለት ከፍተኛ ባለስልጣናትና አንድ ታዋቂ ባለሀብት ወደ ኤርትራ ኮበለሉ። ባለስልጣናቱና ባለሀብቱ በኤርትራ የብልጽግና መንግስትን ለመጣል የትጥቅ ትግል መጀመራቸው ታውቋል። ይህ ለ4 ኪሎ ከፍተኛ ስጋትና ፍርሃትን ፈጥሯል። አመራሮቹ በኤርትራ የትጥቅ ትግል መጀመራቸውን ይፋ ያደረጉ ሲሆን ክስተቱ ለኢሳያስ አፈወርቂ ሰርግና ምላሽ ሆኖላቸዋል። በአራቱም አቅጣጫ የተከበበው ብልጽግና የሚያምናቸው ሚኒስትሮቹ እየከዱትና እየኮበለሉ ነው። ወደ ኤርትራ የኮበለሉት ባለስልጣን እነማን ናቸው የሚለውን በዝርዝር እናስደምጣቸዋለን። መከላከያ ሰራዊቱ አልዋጋም ብሎ እንዲያምጽ ጥሪ ቀረበለት። እስከ መቼ ለአንድ ሰው ስልጣን ሲባል ህይወታችሁን ታጣላችሁ፣ መሞት በቃችሁ የሚል እጅግ አደገኛ ጥሪ ለጦሩ ተልኳል። መልእክቱን የላኩት ደብረጽዮን ሲሆኑ በመቀሌ የመጨረሻውን የክተት አዋጅ አሰምተዋል። ይህ የደብረጽዮን አዋጅ ጥሪ በተሰማ በሰዓታት ውስጥ በርካታ የመከላከያ ወታደሮች ጦሩን ከርተው መኮብለላቸው ተሰምቷል። ይህ ለ4 ኪሎ መርዶ የሆነ ዜና በዘገባችን በስፋት እንቃኘዋለን። የብልጽግናው መንግስት በአማራና ኦሮሚያ ክልሎች የከፈተው ጦርነት በአስቸኳይ እንዲያቆም ማስጠንቀቂያ ተሰጠው። የአብይ አህመድ አስተዳደር በአሁኑ ወቅት በ3 ክልሎች ሰራዊቱን አሰማርቶ እየተዋጋና እያዋጋ ሲሆን በዚህም ከባድ ኪሳራ ውስጥ ገብቷል። ከዚህም በተጨማሪም ወደ ኤርትራና ትግራይ ጦርነት ለመክፈት ሰራዊቱን አስጠግቷል። ይህ የአብይ አካሄድ እጅግ ያሰጋቸው አካላት ታዲያ 4 ኪሎ የጀመራቸውን ጦርነቶች በአስቸኳይ ያቁም ሲሉ አስጠንቅቀዋል። ጤና ይስጥልኝ፣ ይህ አዲስ ፖስት ሚዲያ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ልሻገር። የብልጽግናው መንግስት በአማራና ኦሮሚያ ክልሎች የከፈተውን ጦርነት በአስቸኳይ እንዲያቆም ማስጠንቀቂያ ተሰጠው። የአብይ አህመድ አስተዳደር በአሁኑ ወቅት በ3 ክልሎች ሰራዊቱን አሰማርቶ እየተዋጋና እያዋጋ ሲሆን በዚህም ከባድ ኪሳራ ውስጥ ገብቷል። ከዚህም በተጨማሪ ወደ ኤርትራና ትግራይ ጦርነት ለመክፈት ሰራዊቱን አስጠግቷል። ይህ የአብይ አካሄድ እጅግ ያሰጋቸው አካላት ታዲያ 4 ኪሎ የጀመራቸውን ጦርነቶች በአስቸኳይ አቁም ሲሉ አስጠንቅቀዋል። በወጣቷ ሚስጥረ ስላሴ ታምራት ተወክሎ በሰሞኑ የምርጫ ክርክር ብልጽግናን በብርቱ የሞገተው ትብብር ለኢትዮጵያ አንድነት መንግስት በአስቸኳይ ጦርነት እንዲያቆም አስጠንቅቀዋል። ኢህአፓና እናትን ጨምሮ 5 ፓርቲዎች ጥምረት የሆነው ትብብሩ በወቅታዊ ጉዳይ ላይ ባወጣው መግለጫ መንግስት በህግ ማስከበር ሽፋን የህዝብን መከራ እያራዘመ ነው ብለዋል። ከአማራ እስከ ኦሮሚያ፣ ከትግራይ እስከ ቤኒሻንጉል ዜጎች በየቀኑ በድሮንና በታጣቂዎች ጥቃት እየተገደሉ መሆኑን አስታውቋል። ትብብሩ የክልሎችን ሁኔታ በተናጠል የዘረዘረ ሲሆን በአማራ ክልል የመንግስትና የፋኖ ኃይሎች ጦርነት በህዝብ ላይ ከፍተኛ ጉዳት እያደረሰ ነው ብለዋል። ለአብነትም ከሰሞኑ በደቡብ ወሎ ዞን ወግዲ ወረዳ በርካታ ንጹሃን በድሮንና በከባድ መሳሪያ ማለቃቸውን፣ ከፍተኛ ንብረት መውደሙንም አረጋግጫለሁ ብለዋል። በአካባቢው ከፍተኛ ፍርሃትና ስጋት በመስፈኑ ብሎም የስልክ ግንኙነት በመቋረጡ ትክክለኛ ቁጥር መግለጽ ባይቻልም የሟቾች ቁጥር እጅግ ከፍተኛ እንደሆነ ተጠቁመዋል። በተመሳሳይ በሰሜን ሸዋ ዞን ኤፍራታና ገደም ወረዳ በርካታ ንጹሃን በተመሳሳይ መንገድ አልቀዋል ብለዋል። በቀናት ልዩነት በፋኖ ኃይሎችና በፌዴራል መንግስቱ መካከል ሲደረግ የነበረው ውጊያ በደቡብ ጎንደር ዞን በደብረ ታቦርና ወረታ ከተሞች ንጹሃን በድሮን ተገለዋል። የጤና ጣቢያና አገልግሎት ሰጪ ተቋማት መውደማቸውንም ገልጸዋል። ትብብር ለኢትዮጵያ አንድነት በንጹሃን ላይ የሚሰነዘር ማንኛውም ጥቃት በጽኑ የሚያወግዝ መሆኑን አስታውቋል። ሁኔታዎች መደጋገምና በዓላማ መተግበር ሰናይ መንግስት በህግ ማስከበር ሽፋን የህዝብን መከራ ለማክበድ እየሰራ ነው ወይ እንድንል አድርጎናል ብለዋል። በተፋላሚ ወገን በኩልም የአገልግሎት ተቋማት ውድመት መከሰቱና ተደጋጋሚ እገታዎች መፈጸማቸው እጅግ የሚያሳስብና ከማህበረሰብ እሴት ያፈነገጠ ነው ብለዋል። በተደጋጋሚ እንዳልነው ሁሉም ተፋላሚ ወገኖች አሁን ካለው የከፋ ጉዳት ከመድረሱ በፊት ፖለቲካዊ መፍትሄ ለመሻት ወደ ድርድር እንዲገቡ ጥሪ አቅርበዋል። በትግራይ ክልል ያለው ሁኔታ በቋፍ ያለ እጅግ አደገኛ አዝማሚያ የሚታይበት መሆኑን ሁሉም ኃይሎች ተጨማሪ ጦርነት ግንባር ከመክፈት እንዲቆጠቡ ትብብሩ አሳስበዋል። ከዓመታት በፊት የደረሰውን እልቂትና የንብረት ውድመት ከመድገም ታቅበው ችግሮች በሰላማዊ መንገድ እንዲፈቱ ጥሪ ያቀረበው ትብብሩ የዲፕሎማቲክ ማህበረሰቡ ዳግም ጦርነት ከመቀስቀሱ በፊት ጫና እንዲያሳድር ጠይቀዋል። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ጃዊ ፈረቀሳ ቀበሌ የካቲት 17 2018 ዓ.ም ሃይማኖትን ለይቶ በተፈጸመ ጥቃት 4 ሰዎች ሲገደሉ 2 ቆስለው 2 ታፍነዋል ብለዋል። በክልሉ በየጊዜው የሚፈጸመው ጥቃት ተባብሶ መቀጠሉን በዜጎች ህይወት የመኖር መብት ላይ አደጋ መደቀኑን ገልጸዋል። ቤኒሻንጉል ክልል ባለፉት የብልጽግና 7 ዓመታት የኢትዮጵያውያን የመታረጃ ቄራ ሆኖ የከረመው መተከል ዞን አሁን ደግሞ ሌላ አስፈሪ አደጋ አንዣቦበታል ብለዋል። የመንግስት ጸጥታ ኃይሎች አካባቢውን ለቀው መውጣት ተከትሎ ከየካቲት 1 2018 ዓ.ም ጀምሮ በተለያዩ በዞኑ የወንበራ ወረዳ 6 ያህል ቀበሌዎች በኦነግ ሸኔ ቁጥጥር ስር ገብቷል ብለዋል። መከላከያ ሰራዊቱ አልዋጋም ብሎ እንዲያምጽ ጥሪ ቀረበለት። እስከ መቼ ለአንድ ሰው ስልጣን ሲባል ህይወታችሁን ታጣላችሁ፣ መሞት በቃችሁ የሚል እጅግ አደገኛ ጥሪ ለጦሩ ተልኳል። መልእክቱን የላኩት ደብረጽዮን ሲሆኑ በመቀሌ የመጨረሻውን የክተት አዋጅ አሰምተዋል። ይህ የደብረጽዮን የአዋጅ ጥሪ በተሰማ በሰዓታት ውስጥ በርካታ የመከላከያ ወታደሮች ጦሩን ከርተው መኮብለላቸው ተሰምተዋል። ደብረጽዮን የመንግስት ወታደሮች በቀጣይ መንግስት በሚያደርገው ጦርነት አንዋጋም እንዲሉ አመጽ ቀስቃሽ ንግግር አድርገዋል። የብልጽግናው መንግስት ከጦርነት ውጪ መኖር አይችልም ሲሉ በፕሪ
በፕሪቶሪያ ስምምነት መሰረት የተቀመጠውን ግጭት ቀስቃሽ ንግግር ማቆም የሚለውን አንቀጽ ጥሰውታል። ኮሎኔል ደመቀ በበኩላቸው ጀነራል ታደሰ ከየቀበሌው 2000 ወጣቶች ለውትድርና እንዲመለመሉ ትዕዛዝ ሰጥተዋል ሲሉ ተደምጠዋል። በዛሬው ዕለት መቀሌን ጨምሮ በበርካታ የትግራይ ከተሞች የፌዴሬሽን ምክር ቤት የወሰነውን ውሳኔ የሚቃወም ሰላማዊ ሰልፍ ተደርጓል። በሰልፎቹ ላይ ከተስተጋቡት መልእክቶች ባለፈ የህወሓት አመራሮች ያደረጓቸው ንግግሮች መነጋገሪያ ሆነዋል። በተለይም ዶክተር ደብረጽዮን ገብረ ሚካኤል ያሰራጩት መልእክት እጅግ አደገኛና መስቀስቃሽ ነው። ደብረጽዮን መከላከያ ሰራዊት ገዢው ብልጽግናን ለማዳን እንዳይዋጋን ሲሉ ነው ጥሪ ያሰሙት። ይህም እያነጋገረ ነው። የኢትዮጵያ መንግስት ከጦርነት ውጪ በሰላም መኖር የማይችል በመሆኑ ባለፉት 8 ዓመታት የኢትዮጵያ ህዝብ እርስ በርሱ እንዲተላለቅም አድርገዋል ሲሉም ከሰዋል። ፖለቲካዊ ችግሮች በውይይት እንጂ በወታደራዊ ኃይል ስለማይፈቱ በማይመለከትህ ጦርነት ውስጥ እንድትገባ እየተገደድክ ያለህ የብልጽግና ሰራዊት ልዩ ኃይልና ሚሊሻ እኔ ያልዋጋም በማለት ህይወትን የምታድንበት ጊዜ አሁን መሆኑን ልትረዳ ይገባል ሲሉ መልእክታቸውን አስተላልፈዋል። ህወሓት የተለያዩ የፖለቲካ ልዩነቶች ቢኖሩም የትግራይን ግዛታዊ አንድነት ለማረጋገጥ ከተለያዩ የፖለቲካ ድርጅቶች ጋር አብሮ ለመስራት ዝግጁ መሆኑን አክለዋል። ደብረጽዮን በንግግራቸው በመላው ዓለም የምትገኙ የትግራይ ዲያስፖራዎች አንድነታችሁን ለመበተን የተሸረበ ያለውን ሴራ ተረድታችሁ በዚህ ዳግም ባንዣበበው ሁለተኛው ዙር ዳግማዊ ጦርነት እንደ ሁልጊዜው የትግራይ አምባሳደሮች በመሆን ታሪካዊ ኃላፊነታችሁን እንደምትወጡ ድርጅታችሁ ህወሓት ይተማመንባችኋል ብለዋል። የጦርነት አደጋ አንዣቧል በማለት ወደ አዲስ አበባ በመሄድ የግፍና የእስር ሰለባ እየሆንክ ያለው የትግራይ ወጣት ስደት መፍትሄ እንዳልሆነ ልትረዳ ይገባል ያሉት ዶክተር ደብረጽዮን አክለውም በአዲስ አበባ ያለህ ወጣት ከብልጽግና ካራ ታመልጥ ተረርተ ከሰራዊትህና ከህዝብ ጋር ልትወገን ይገባል ሲሉ ገልጸዋል። ይህ ጥሪ በመከላከያ ሰራዊት ውስጥ መከፋፈልን ለመፍጠር የታለመ ስነ ልቦናዊ ጦርነት ስልት እንደሆነ ይገመታል። በመጨረሻም ህወሓት የትግራይን ግዛታዊ አንድነት ለማስጠበቅ ሲባል የተለያዩ የፖለቲካ ልዩነቶች ካሏቸው ድርጅቶች ጋር በጋራ ለመስራት ዝግጁ መሆኑን ሊቀመንበሩ አረጋግጠዋል። ሁለት ከፍተኛ ባለስልጣናትና አንድ ታዋቂ ባለሀብት ወደ ኤርትራ ኮበለሉ። ባለስልጣናቱና ባለሀብቱ በኤርትራ የብልጽግና መንግስትን ለመጣል የትጥቅ ትግል መጀመራቸውም ታውቋል። ይህ ለ4 ኪሎ ከፍተኛ ስጋትና ፍርሃትን ፈጥሯል። አመራሮቹ በኤርትራ የትጥቅ ትግል መጀመራቸውን ይፋ ያደረጉ ሲሆን ክስተቱ ለኢሳያስ አፈወርቂ ሰርግና ምላሽ ሆኖላቸዋል። በአራቱም አቅጣጫ የተከበበው ብልጽግና የሚያምናቸው ሚኒስትሮቹ እየከዱትና እየኮበለሉ ነው። ከቅርብ ጊዜ ወዲህ የአፋር ክልል ከፍተኛ ባለስልጣናትና አመራሮች ወደ ኤርትራ እየኮበለሉ ነው። ኤርትራ ውስጥ ሆኖ የአብይ አህመድን መንግስት የሚታገለው የአፋር ነጻ አውጪ ድርጅት አጉጉሙን የተቀላቀሉ እንደሆነ መረጃዎች ያሳያሉ። በትላንትናው ዕለትም አንድ የክልሉ ባለስልጣንና ባለሀብት ወደ ኤርትራ ኮብልለዋል። የአፋር ክልል ከዳባጫው ማህበር ስራ አስኪያጅ የነበረው ሀጂ ያየ ዌሌ የብልጽግናን ስርዓት በትጥቅ ትግል ለመጣል የተጀመረውን የትጥቅ ትግል ከ100 በላይ የሚሆኑ የአፋር ወጣቶችን በማስከተል የትጥቅ ትግሉን ተቀላቅሏል። በቅርቡ በአፋር ክልል የቢሮ ኃላፊነት ደረጃ ስልጣናቸውን ለቀው ወደ ኤርትራ የኮበለሉት አመራር ተጨማሪ ተቃዋሚዎች ወደ ኤርትራ እያስገቡ መሆኑ ይሰማል። ወደ ኤርትራ የኮበለሉት የአፋሩ ባለስልጣን ሀጂ ኢብራሂም ኦስማን ወደ ትጥቅ ትግል ለመግባት ኃይል እያሰባሰቡ መሆኑ እየተገለጸ ነው። የአፋር ተቃዋሚዎች ወደ ኤርትራ ገብተው በኢትዮጵያ መንግስት ላይ በአጭር ጊዜ ሊፈጥሩ የሚችሉት የጎላ ተግዳሮቶች ሊኖር እንደማይችል ይነገራል። በኢትዮጵያ መንግስት በኩልም የኢሳያስ አፈወርቂ መንግስት ተቃዋሚ የኤርትራ አፋሮችን በስፋት እያደራጀ ነው። የኢሳያስ አፈወርቂ ቀንደኛ ተቀናቃኙ የቀይ ባህር አፋር ታጣቂ ኃይል በኢትዮጵያ አፋር ክልል እያደራጀ ነው። ታጣቂ ኃይሉ የኢሳያስን መንግስት በትጥቅ ትግል ለመጣል ቆርጦ መነሳቱን በቅርብም መግለጹ ይታወሳል። ሻዕቢያ ከባድመ እስከ ቡሬ ግንባር ተቃዋሚዎቹን ከጎኑ ለማሰለፍ የጀመረው የጽምዶ እንቅስቃሴ በአደባባይ የገለጸውን አሰብን የመቀማት ስጋቱን ለመከላከል መሆኑ ይነገራል። ይሁን እንጂ የቡሬ ግንባር ጽምዶ ከህወሓት ጋር እንደተፈጠረው የባድመ ጽምዶ አቅም ሊኖረው እንደማይችል ይገመታል። የወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ የፌዴራል ከፍተኛ ፍርድ ቤት አወዛጋቢ የምርጫ ክልሎች ላይ ምርጫ እንዲካሄድ ባሳለፈው ጊዜያዊ እግድ ውስጥ ገብቶ ለመከራከር አቤቱታ አቀረበ። ኮሚቴው በፌዴራል ከፍተኛ ፍርድ ቤት አመልካች በዲሞክራሲያዊ ስምረት ፓርቲና በኢትዮጵያ ምርጫ ቦርድ መካከል በፍርድ ቤት እየታየ ያለው ጉዳይ መብትና ጥቅሙን እንደሚነካ በመግለጽ ጣልቃ ገብቶ ለመከራከር በጠበቃ በኩል ጥያቄ ማቅረቡን አስታውቋል። በዚህ መሰረት ፍርድ ቤቱ ጉዳዩን ተመልክቶ ውሳኔ ለመስጠት ለየካቲት 25 2018 ዓ.ም ቀጠሮ መስጠቱን ለጉዳዩ ቅርበት ያላቸው ምንጮች ለቢቢሲ አረጋግጠዋል። ምርጫ ቦርድ በሁለቱ ክልሎች መካከል አወዛጋቢ በሆኑ 5 የምርጫ ክልሎች ከትግራይና ከአማራ ክልል ውጪ ሆነው በቀጥታ የተወካዮች ምክር ቤት እጩዎች ምርጫ እንዲካሄድባቸው ውሳኔ ያስተላለፈው ሰኞ የካቲት 16 2018 ዓ.ም ነበር። ይህንንም ተከትሎ በአቶ ጌታቸው ረዳ የሚመራው የዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት ሐሙስ የካቲት 19 2018 ዓ.ም በውሳኔው ላይ እግድ ጥሏል። ይህንንም ተከትሎ የወልቃይት ጠገዴ የአማራ ማንነትና ወሰን
አስመላሽ ኮሚቴ በውሳኔው ለህዝብ ተወካዮች ምክር ቤት የመመረጥና የመምረጥ መብት ከተሰጣቸው ምርጫ ክልሎች ውስጥ የሁመራና የአድረመጽ ምርጫ ክልሎች ከትግራይ ክልል ወጥቶ በወልቃይት ጠገዴ የሴቲት ዞን ስር ራሱን የሚያስተዳድር ነው ብለዋል። ኮሚቴው ስምረት ባቀረበው አቤቱታ መሰረት አመልካቾች ፍርድ ቤት በሰጠው እግድ በክርክሩ ሂደት ውስጥ ተካፋይ ባልሆንበት ሁኔታ የሚሰጠው ውሳኔ በኢፌዴሪ ህገ መንግስት አንቀጽ 38 ላይ የተመለከተውን የመምረጥና የመመረጥ መብትና ጥቅማችንን የሚነካ ነው ብለዋል። በዚህም ምክንያት ፍርድ ቤት በስምረት ፓርቲና በብሔራዊ ምርጫ ቦርድ መካከል በሚደረገው ክርክር ውስጥ ጣልቃ ገብተው እንዲከራከሩ እንዲፈቀድላቸው ጠይቀዋል። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ነው ጉዳዩ ወደ ፍርድ ቤት ያመራው። ቦርዱ እንዳለውም ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ የፌዴሬሽን ምክር ቤት ጥር 25 2018 ዓ.ም ለቦርዱ በጻፈው ደብዳቤ በሁለቱ ክልሎች መካከል አከራካሪ ሆነው የቆዩት 5 የምርጫ ክልሎች ጉዳይ እስኪፈታ ለብቻቸው ምርጫ እንዲደረግ መወሰኑን አስታውቋል። እነዚህ በትግራይና በአማራ ክልል የይገባኛል ጥያቄ የተነሳባቸውና ከሁለቱም ክልሎች ውጪ ሆነው በራሳቸው ምርጫ እንዲደረግባቸው የተወሰኑ የሁመራ፣ የአዲ ረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው።